በቃ አይደረግም ሳስበው መሆን የሌለበት አይነት ነገር እንዳልሆነ ውስጥ ያውቆታል። በጣም ማለት እኔ ሳየው ቪዲዮ ራሱ እንዲህ ታረጋለች ሩታ ምናምን በቃ የሆነ አስገድዷትም መሰለኝ ታውቃላችሁ። በቃ እንደዚህ ልታረጋ አችልም። ያ ሁሉ ነገር አብሮ አሳልፈው ታውቃላችሁ። ህፃንያ በቃ ማለት ጩጬ ነበሩ ሲጀምሩ ምናምን ነገር ግን አሁን እንደዚህ አድርጎ ምናምን በቃ ትልቅ ደረጃ ያ ሁሉ ላይፍ አሳልፎ አሁን ግን እንደዚህ በሚያስጠላ ነገር እንደዚህ ሲሆኑ ማለት በጣም ነው የሚያስጠላው። በጣም ይደብራል። አንደኛ ነገር እነሱ መጤ ናቸው አሁን የመጡት በቅርቡ እና ድሮ ከምታውቀው አብሯት ብዙ ስንት ችግር ካሳለፈው ሰው ይልቅ ዛሬ ለመጣው ዛሬ አንድ ቀን ላወቀችው እንደዚህ ሆኖ ትንሽ እኔ በጣም ትንሽ አይደለም በጣም ነው ግራ ያለኝ። በቃ እንዴት ነው እንደዚህ ሊሆን የሚችል? በቃ እኔ በቃ ሳስበው ታረጓ ይሁን በቃ ዳኒ ደግሞ የምትባሉ ሰው በቃ እኔ በጣም ተመሰሪ ነው ሲጀመር የሰውን ህይወት ለመበጥበጥ ነው ታንሾካሽ የሆነ ክብር ላንተ ነበረኝ ምናምን ነገር ግን በጣም እያስጠላኝ ነው። በጣም ከዚህ በኋላ በእንደዚህ አይነት ጉዳይ ምናምን በእንደዚህ አይነት ቪዲዮ አታዩንም ምናምን ምንድነው በእንደዚህ አይነት ቪዲዮ ድጋሚ ነው ማልመጣው ምናምን። ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን እግዚአብሔር ይመስገን። ዛሬ እንደ ሌላው ጊዜ ልናስቃችሁ ምናምን እና እንግዲህ ፋሚሊዎች በጣም ዛሬ እኔ በጣም ከፍቶኝ የመጣሁበት ጉዳይ ነው ምናምን። የቡታጀራ ሰው ማለት የቡታጀራ ህዝብ ማለት የኛ ህዝብ ማለት ነው። አብርሽ ማለት የምናውቀው የሰፈራችን ልጅ እሱ እኔ የራቁት ቪዲዮ ተያዘበት ምናምን ሚል ቪዲዮ ዛሬ ነው ያዩት። ባይዘው እኔ እስከ ዛሬ እንደዚህ አይነት ቪዲዮ ምናምን እያዩ አልነበረም ምናምን። ከዛ በቃ ዛሬ ሳይ ምናምን ድንገት ቴንሽን ሆኜ ምናምን ሁሌ በቃ ምንም ማብራሪያ አልሰጧችሁም ስለዚህ ቪዲዮ ምናምን። ቀጥታ ወደ ጉዳዩ ነው የገቡት ለና ቆይታ እንዴት ነበረ እላለሁኝ። ውድ ፋሚሊዎቻችን እንዴት ናችሁ ምናምን እና ዛሬ ላወራችሁ የመጣሁት ስለ አብርሽ እና ማለት በአብርሽ ጉዳይ በጣም ተሰምቶኝ ነው የመጣሁት። በቃ አላ እንዴት እንደዚህ ይሆናል? ሩታ ባይዘው የልጅሽ አባት ነው ተባብረሽ ነው እንደዚህ ያርግሻለሽ ምን ይሉታል? እሺ ማለት የምሬ ነው። እኔ በቃ የተሰማኝ የሆነ የሚያስጠላ ስሜት ማለት አብርሽና ቋለ ምናምን ነገር ግን ከሌላ ሰው ጋር የልጅሽ አባት ነው ምናምን ነገር አንቺ ከሌላ ሰው ጋር ከነዳኒ ጋር ተባብረሽ ምናምን ነገር እሱ ላይ ስንት ነገር አሳልፋችኋል ምናምን ነገር ግን አሁን ላይ እንደዚህ ስለሆነ በጣም ነው የሚያስጠላው። ማለት እኔ ካንቺ አልጠብቀውም ይሄን ነገር ገባሻ? በቃ በጣም ነው የሚያስጠላው። እኔ ይሄን ነው ብዬ መናገር አልችልም። ማለት እኔ በዚህ ቪዲዮ ምናምን መምጣት ፈልገን አልነበረም ግን ስናየው በጣም ነው የሚደብረው። በቃ አብርሽ ላይ እንደዚህ አይነንም የፈለገ ማለት አብራችሁ ብዙ ጊዜ በትዳር በተለይ ልጅ አላችሁ አስባችሁታል? ማለት ይሄ ቪዲዮ ነው የሚለቀቀው ምናምን ህፃኑም ሲያድግ ያየዋል ምናምን ነገር ማለት ለሱ መጠንቀቅ ያስፈልጋል። የልጅሽ አባት እኮ ነው እንዴ? እንዴት ነው የልጅሽ አባት ነው? የልጅሽን አባቱ ገመና እንዴት ሚስት የባሏን ገመና ማለት በቃ ቢኖር ራሱ እንደዚህ አይነት ነገር ሸፋፍ ነው ማለት ሰው እንደዚህ ሲያደርግ ለምን አረክ ምናምን ብለህ በቃ ታሳልፈዋለህ። ገባ? ግን ይሄ የማይደረግ ነገር ነው። በቃ እኔ ሲጀመር በእኛ እድሜ ደረጃ እኮ የማይታሰብ ነገር ነው። እኔ ማለት መና አውቂ እኮ አይደለም አላውቅም እንደ ትልልቅ ሰው ምናምን አላውቅም ምናምን እኔ እነሱ ምናምን አላውቅም ግን በቃ አይደረግም። ሳስበው መሆን የሌለበት አይነት ነገር እንዳልሆነ ውስጥ ያውቆታል። በጣም ማለት እኔ ሳየው ቪዲዮ ራሱ እንዲህ ታረጋለች ሩታ ምናምን በቃ የሆነ አስገድዷትም መሰለኝ ታውቃላችሁ። በቃ እንደዚህ ልታረጋ አችልም። ያ ሁሉ ነገር አብሮ አሳልፈው ታውቃላችሁ። ህፃንያ በቃ ማለት ጩጬ ነበሩ ሲጀምሩ ምናምን ነገር ግን አሁን እንደዚህ አድርጎ ምናምን በቃ ትልቅ ደረጃ ያ ሁሉ ላይፍ አሳልፎ አሁን ግን እንደዚህ በሚያስጠላ ነገር እንደዚህ ሲሆኑ ማለት በጣም ነው የሚያስጠላው። በጣም ይደብራል። አንደኛ ነገር እነሱ መጤ ናቸው አሁን የመጡት በቅርቡ እና ድሮ ከምታውቀው አብሯት ብዙ ስንት ችግር ካሳለፈው ሰው ይልቅ ዛሬ ለመጣው ዛሬ አንድ ቀን ላወቀችው እንደዚህ ሆኖ ትንሽ እኔ በጣም ትንሽ አይደለም በጣም ነው ግራ ያለኝ። በቃ እንዴት ነው እንደዚህ ሊሆን የሚችል? በቃ እኔ በቃ ሳስበው ታረጓ ይሁን በቃ ዳኒ ደግሞ የምትባሉ ሰው በቃ እኔ በጣም ተመሰሪ ነው ሲጀምር የሰውን ህይወት ለመበጥበጥ ነው ታንሾካሽ የሆነ ክብር ላንተ ነበረኝ ምናምን ነገር
ግን በጣም እያስጠላኝ ነው። በጣም ከዚህ በኋላ በእንደዚህ አይነት ጉዳይ ምናምን በእንደዚህ አይነት ቪዲዮ አታዩንም ምናምን ምንድነው በእንደዚህ አይነት ቪዲዮ ድጋሚ ነው ማልመጣው ምናምን እሱ እኮ አይኑ መሀላቸው ላይ ፍሪ ትልቅ ነገር አለ። ልጅ ማለት ትንሽ ነገር አይደለም፣ ነገ ዙሩ የሚያገናኝ ነገር ነው ምናምን ነገር አንተ ማለት እኔ መናገር አልችልም። በቃ በጣም የሚያስጠላ ባህሪ ነው ያለ። በቃ የሆነ ሲታሲን ነገር ነው። በጣም ነው ይጠላው። በጣም አስጠልተኛል። እኔ እንዲህ ልለ ፈልጌ አይደለም፣ ግን በቃ አሳዘነኝ። አብርሽ የምር በጣም አሳዘነኝ። አይደረግም እንዴ! ምንድነው? እሺ አንተ ምን አይነት ሰው ነው ማለት? ወንድ ልጅ ነው፣ ወንድ ልጅ ላይ እንደዚህ አይነት ነገር በጣም ነው የሚያስጠላው። በቃ እኔ እንጃ ማርያምን በጣም ምን እኔ አብርሽ የሆነ ነገር ቢያረግ አልፈርድበትም ማለት በቃ በጣም የሚያስጠላ ባህሪ ሲታሲት ነው። በቃ እሱን ነው ያዩት። ግን አብርሽ በቃ እኔ ማርያምን እኔ ስነግራችሁ በጣም ነው ያሳዘነኝ። በቃ እና በቃ የሆነ እኔ እንጃ አያስቡም ወይ ማለት ልጁ ነገ አድርጉ እነዚህን ቪዲዮዎች ያያችኋል ምናምን ነገር ሴፍቲ ሞራሉ ነው የሚነካው። ገባችኋ? በቃ በጣም ነው የሚያስጠላው። እኔ አላቅም። በጣም ነው የሚያስጠላው። እባክሽ ሩታ ደግሞ እየሽበት ያለው መንገድ ደግሞ ትክክል አይደለም። ገባሻ? በቃ ትክክል ያልሆነ መንገድ እየተጠቀምሽ ነው ይዘሽ። በቃ በጣም ነው የሚያስጠላው። እረፊ በቃ ከዚህ ወጥተሽ ምናምን ነገር ወደ ራስሽ ተመልሰሽ ለማሰብ ሞክሪ፣ ለማገናዘብ ማለት እኔ አውቄ አንቺ ለነግሳ ያወኩትን ትንሽ እንትን ልበልሽ ብዬ ነው። በቃ እኔ ማለት እንጃ። አንደኛ ነገር እኛ ከዚህ በፊት በራሳችን ቪዲዮ ነው ምናምን ፕራንክ እያደረግን እየቀለድንላችሁ እናንተ ለማፍታታት ነው እየሰራን የነበረው ቪዲዮ። ዛሬ ግን በጣም እኔ ጭራሽ ቪዲዮ የመያዝ ሀሳብ ምናምን ነበረኝ። እሱ ነው እንያዝ ምናምን ብሎ ያመጣኝ። እኔ በቃ አላ ሆዲፍ ጆ ምናምን ብዬ ይሄን ቪዲዮ ካየኝ በኋላ ዝም ብዬ ነበር። አይኑ ማለት እኔ በቃ ይሁን አላ አይኑም በዚህ ሰዓት እንደዚህ የሆነ ሞራል ካልሆንከው እኔ እንጃ። እኔ ምንም በጣም ነው የሚያስጠላው በነገራችን ላይ እና በቃ ይሄንን ነገር እንዳለ ሆኖ እና ስነ ስርዓት ብትይ የምሬ ነው። በጣም የሚያስጠላ እንትን ውስጥ ነሽ እና ስነ ስርዓት የምር ወደ ራስሽ ተመለሽ ዳኒ። አንተ ደግሞ እረፍ በቃ ማለት የማይደረግ ነገር አታርግ፣ እረፍ። በጣም ነው የሚያስጠላብህ ሲጀመር ማለት ነው። እኔ እንደዚህ ብዬ ልነግርህ አልችልም። በቃ አይደረግም። ወንድ ልጅ ላይ ራቆ ቪዲዮ ምናምን በጣም ነው የሚያስጠላው። በአካል አግኝቼ አልነግርህም ምናምን ምክንያቱም አላውቅም፣ አታውቀኝም፣ አንተዋወቅም። በአካል አገኘም ደግሞ አውቀዋለሁ። ገባካ? አብርሽን ግን አውቀዋለሁ። አንድ ሀገር የቡታጀራ ልጆች ነን እና ሲነካ ደስ አይለንም። በቃ ሲነካ በጣም ነው የሚያስጠላው። እሱ እንዲነካ አንፈልግም። ሁለቱም ሩታም እሱም በቃ ቢለያይ የሆነ ነገር መሀላቸው ላይ ቢፈጠርም እነሱ ክፉ እንዲነካቸው የራሳቸው ችግር ራሳቸው መቅረፍ ይችላሉ። ግን ሌላ ሰው ገብቶ ደግሞ ሌላ ነገር ሲያደርግ በጣም ነው ይደብረው። በጣም ያስጠላል። አይመጣውም። ገባችኋ? በጣም ነው የሚያስጠላው። በቃ እኔ መያዝ ፈልጌ ምናምን ሳይሆን በቃ ደበረኝ ሳይ የሆነ የውስጤ መናገር ፈለኩ። ለዛ ነው እንደዚህ አይነት ቪዲዮ ያለው። በቃ ማለት በጣም ነው የሚደብሩ፣ ይሸክካል፣ ያስጠላል። ወንድ ልጅ ላይ ደግሞ እኔ እንጃ እንዲህ ልበላችሁ፣ ወንድ ልጅ ላይ የራቁ ወንድ ልጅ ሆነ እንዴ! ወንድ ልጅ ላይ የራቁ ቪዲዮ ትይዛለህ አንተ? ወንድ እኮ ነው አንተ እንዴ! ወንድ እኮ ነው። እኔ በህግ መጠየቅ ካለበትም የምር ቢጠየቅ ደስተኛ ነኝ። በቃ ማለት ይሄ ከንትን አለፈ። በቃ ከግም ሁሉ ነገር አለፈ። የግድያ ሙከራ ራሱ ቢደረግበት ምናምን ነገር አለፈ። አርጊ ማሰብ በጣም ነው የሚያስጠላው። የምሬን ነው። እና በህግ መጠየቅ ካለበትም በህግ መጠየቅ አለበት። እና በቃ በጣም የሚያስጠላ ነገር ውስጥ በቃ በጣም ነው የሚደብረው። በቃ እኔ ማለት እኔ አስቡት፣ ኢማጂን አድርጉት። በቃ ወንድ ልጅ ላይ የራቁ ቪዲዮ ተይዞ ምናምን ስታስብ በቃ እኔ እንጃ ይሄ ቪዲዮ ድንገት አምልጦ ቢወጣ በጣም ነው የሚያስጠላው። በጣም ነው የሚደብረው። በቃ እኔ እንደዚህ ብዬ መናገር አልችልም። በጣም የሚደብር ነገር ነው። በቃ እኔ በዚህ ነገር ደግሞ በቃ እየበዛ ነው። የሆነ የራቁ ቪዲዮ ምናምን እኔ እንጃ ማወቅ መሰላችሁ መሰለኝ እንደማየው ቲክቶክ በቃ ብዙ ነገር ላይ ይሄ ነገር በዛ ምናምን በቃ ግን ይሄ በጣም የሚያስጠላ ነገር ነው። ከውጪዎች ምናምን ዊርድ የሆነ ነገር ነው። ባይዘው እኔ እንደዚህ እኔ ስለዚህ ነገር ምንም ማብራሪያ ልሰጥ አልችልም። ምክንያቱም በቃ እኔ እንጃ እኔ አላቆማ
ደርሶብኝም አላውቅም ግን ምናምን ሳስበው በቃ የሆነ የሚሆን ነገር አይደለም። እንዴት እሺ እኔ አንተስ ይሁን አንተ አታውቅም ካለማወቅ ነው ምናምን እንበል አንተ የሩታ ግን በጣም ነው የገረመኝ። በጣም ነው የሚያስጠላው ማለት እያረግሽ ያለሽው ነገር ምን እኔ እንጃ በቃ ማለት ባለ ትዳሩ ነው የሁሉ ጊዜ አብሮ አሳልፎ ምናምን ነገር እንዲህ ታደርጋለች የሚል ነገር እኔማ ጭንቅላ ማለት እኔ ጭራሽ አምኜ ልቀበል አልቻልኩም። በቃ ልጁ የዳኒ ነው እንዴ ያልኩት እኮ ነው በቃ እንደዚህ አስፈራርተዋት ምናምን ነገር ይመስለኛል እንጂ እኔ የሩታ እንደዚህ ልገምታት አልችልም። ከነሱ ጋር ተባበረች ምናምን እኔ እንጃ የሆነ ማለት አይምሮ ሊቀበለው አልቻለም። ገባችሁ? በጣም ነው እኔ እንጃ እንደዚህ ልታረግ ትችላለች ብዬ ጭራሽ ላስብ አልቻልኩም። የሰው ልጅ በዚህ ልክ እንዴት ይሆናል? በዚህ ልክ ጭንቅላት እንዴት ይጎለዋል? እንዲህ ታረጋለች ብዬ ጭራሽ እኔ አላስብም። ማለት አሁንም ነገር አላስብም። እኔ እንጃ ብቻ በቃ ጭንቅላቴ ላይ ሊመጣልኝ አልቻለም። የሆነ አስፈራርተዋት ምናምን ነገር ወይ የሆነ ነገር እሷንም እንደዚህ ዞባል ሊሆን ይችላል። እንደዚህ የሚያስደርጓት አናቅም። ታውቃላችሁ ውስጥ ያለውን ኬዝ ምናምን ነገር አናቅም። በጣም ነው የሚደብረው። እንደዚህ ግን አይደረግም። እና ዳኒ ስነ ስርዓት በቃ ማለት በሌላ ነገር ልመጣ ትችላለህ። ባብርሽ ግን እንዳመጣ የምሬን በቃ እሱ የዋ ነው የምር ከልብ የዋ ነው። በቃ ህይወቱን ይኖር ማለት አንቺ ካልፈለግሽ የራሱን ላይፍ ይምራ። በቃ የራሱን ህይወት ይኖር። አንቺ እኮ አለመፈለግ መብትሽ ነው። እንደዚህ አይነት ነገር እያደረጋችሁ ደግሞ ልጁን አይምሮውን እንድነኩት አንፈልግም። በቃ ማለት የራሱን ላይፍ እንዲመራ እንፈልጋለን ምናምን ነገር። ስለዚህ ስነ ስርዓት ያዙ። ሁላችሁም ስነ ስርዓት ያዙ። እኔ ማለት በቃ እረፉ። በጣም ትጎዳላችሁ። ዳኒ በጣም ትጎዳለህ። በቃ የማይሆን ነገር ውስጥ ነው ገባው። በጸብ ከመጣ ማንም ላንተ የሚያንስ ምናምን ነገር የለም። ዳኒ ከዚህ በፊትም በጣም እያግበሰበስክ ነበር። አንዴ ብሩክ ጋር ሄደ በጥብጣሃል። አሁን ደግሞ የብሩክ አልበቃ ሲል አብርሃም ጋር መጣ። በቃ እኔ ምንም አልልም። አንተ ችግርህ ምን እንደሆነ እንጃ። እኔ ምንም ልል አልችልም። እግዚአብሔር ልቦን ይስጥ። ልናገርህ ምናምን አልችልም። እኔ የበላይ ማንም አይደለም። ብቻ እግዚአብሔር ልቦን ይስጥ። በቃ ስነ ስርዓት ያዝ። በቃ ከዚህ በላይ መናገር አልችልም። የምር ቤተሰብ በቃ ስነ ስርዓት ያዝ። የሚያስጠላ ምን ነገር እንለይ። በቃ እንግዲህ በጣም የሚያስጠላ ነገር እንለይ። ለሰው ሞራል ምናምን ማለት እነሱ ቢቀሩ ሌላ ትንሽ ልጅ አለ። በቃ ስለዚህ የሚያስጠላ ነገር ከዚህ በላይ ማውራት አልችልም። የምር ነው።